በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን ማንደፋበትን 929ን ተፍሲር ኢብን ከሲርን ማተገብሩባትን ሀገር እኩል የምንከባበርበትን እናደርጋታለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ፣ ኔቨር ኤቨር አይሰራም። ሰዎቹን እንወዳችኋለን፣ ምንም ችግር የለብንም። ታቁኛላችሁ። ፐርሰናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየመንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁም እስክትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳ ጀቹ ቀብዱ ጀተኒት ቪዲዮ ደለጋት ጀርቱ ሰው ከዚህ በኋላ ግን እነዚህ አይነት ነገር ቶለሬት አናደርግም። እፎይ ሊሞት ይችላል። በትንሹ 100,000 እፎዮች ይወጣሉ ነገ ተነጎዲያ። ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉ ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ ማይሆን ነው። ይሄ ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው ብለን ያውን ስድብ አለ ነውር አይደለም እንዴ? አይደለም አላህን ተውና አባትህን ምን አገባው እያልኩ ብላ ይሄ ንቀት አይደል እንዴ? ከዚህ በላይ ስድብ አለ እንዴ? ጓይድ ምን አገባውና ነው የሚገባው? ምን አገባውና ነው የሚገባው? እንደ ሎጂክ እስከታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ? የጌታዬን ሕግ ስለጣስኩኝ ለፍርድ የምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው? ትእዛዙን የሰጠኝ ጌታ ነው። ትእዛዜን ጥሰሃል፣ ሕጌን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው? የእሱን መብት አልጣስኩማ፣ እሱ የደነገገውን ሕግ አላፈረስኩማ፣ ወይ እሱ የከለከለኝን ነገር አልተዳፈርኩም። ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ። ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ሕግ ማን ስጣለው እያልክ ስትል ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን እሰጣችኋለሁ። ክርስቲያን ልኬልሃለሁ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እምጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣው አይችልም። ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አድርጉኝ። አንዲት ያለ መረጃ ላወራዋት አንዲት አታመጡ። የምታነሷቸውን እንሄድባቸዋለን። አንድ መፍትሄ ያላችሁ እንደዚህ ልጅ በቃ እየተሰደብን ያለ ነው። ክርስቲያኖች የሰደቡን ሐዲሳችን ነው የሰደበው በሉና ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ ንጽጽር የሚሰራ። ክርስቲያን ቀጥል። ሚዩት ነህ ክርስቲያን፣ ሚዩት ነህ፣ ሚዩት ነህ። ኦኬ ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ነው። ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነብዩ ከስራ ተሰማቸው መሰል ይደርፋል ይላል ከሰሃቦች ነው የመጣው።
ኦኬ እሺ ሜቢ ካልተሰማ የስልካችሁን ድምጽ ጨመር አድርጋችሁ ለማዳመጥ ሞክሩ። ምንድነው ዝም ብለው እንዲሳሉ ሰዎች የሆነ ነገር አይሚት ነው የሚሉት ከሰው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው። ምን አሉኝ መምህር? አይሰማም አሁንም መሰረት ዩት ነው እያሉ ነበር። ከስር እስቲ ቼክ አድርጉና ይሰማል። እየሰማሁ ነው። ቀጥል። ይሰማል። ቀደም ነው ሚዩት የነበርክ ሰዓት ነው። ኦኬ እሺ ሜቢ ድምጽ ከሌለው የስልካችሁን ቮሊዩም ትንሽ ጨምሩና ለማዳመጥ ሞክሩ። ምንድነው ዝም ብለው እንዲሳሉ ሰዎች የሆነ ነገር ቢያዩ አይደል ይሳሉት። ዝም ብለው ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ነው ብለው ከ9 ሴት ጋር ከ11 ሴት ጋር ከህፃን ልጅ ጋር ሴክሹዋሊቲን በሚገልጽ መልኩ እየሳሉ የሚወስዱ ዝም ብለው ሰሂህ አልቡኻሪ ይባላል ይህ መጽሐፍ። በጣም ብዙ ሐዲሶች አሉት። አብዛኛዎቹን ሐዲስ ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦች ነው የመጡት ይላል። ነገር ግን እዚህ መጽሐፍ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ክብር የሚያንቋሽሹ ከቁርአን ጋር የሚጋጩ ለአእምሮ ለመቀበል የሚያዳግቱ አስነዋሪና ቆሻሻ የሆኑ ሐዲሶች ውስጡ አለ። ግን ሰሂህ አልቡኻሪ ሰሂህ ብሎ ተጽፎ እንትን ብሏል። አንድ ያዘው ኦራይት ምን አለ እዚህ ሐዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሐዲሶችን ይዘዋል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው። ክርስቲያኖች ወደው አይደለም ነብያችንን እንዲያደረገ የሚሉት መጽሐፋችን ውስጥ አለ። ላይምሮ የሚሰቀጥጡ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ፣ ለሰዎች አርያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አይደለ? ይሄው ኡስታዛችሁ እኮ አስቀድሞ ብሎታል። ከዓመት በፊት የዛሬ ዓመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ 3 ወር አካባቢ ይመስለኛል፣ 2 ወር እንደዚህ አካባቢ። ይሄ ወንድማችሁ ከዓመት በፊት ዘግናኝ ሰቅጣጭ ላይምሮ የሚታክቱ የሚቀፉ አስተምሮቶች ሐዲሳችን ላይ አለ። እሱን እያነበቡ ነው። ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ቁጥሩን ነግራችኋለሁ። አነ ነቢይ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ለይላ ዋሂዳ ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ በሴቶቹ ላይ ይዞሩ ነበር ማለት ለግንኙነት ማለት ነው። ወለሁ የውመኢዚን 9 ኒስዋ በዛን ጊዜ 9 ሚስቶች ነበሩት ይላል። እና ይህንን ሐዲስ የዘገበው ያስተላለፈው አነስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሰሂህ ነው ሐዲሱ 5215 ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ 11 ናቸው። በ11ዱም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የ33 ሰው ጉልበት በግንኙነት ላይ ተሰጥቷቸዋል ይላል። በሌላ ዘገባም እዚሁ ሰሂህ አልቡኻሪ ላይ አነስ ቢን ማሊክ እንደዘገበው ምን ይላል? ፊ ገስለቲ ዋሂዳ ማለት በአንድ ሻወር 9 ሴቶች 11 ሴቶች በአንድ የጀናባ ማስወገጃ ሻወር ይገናኙ ነበር ይላል። ይህን ሐዲስ መዘገብ ለምን አስፈለገ? ማለት ይህንን ሐዲስ መዘገብ ለምን አስፈለገ? ሁለተኛ ጥያቄ፣ ይህንን ሐዲስ የዘገበው አነስ ቢን ማሊክ ምን ይሰራ ነበረ? በዛ ሰዓት ምን ይሰራ ነበረ? እሳቸው 9 ሚስታቸውን ሲገናኙ ክርስቲያን ቴሌግራም ልኬልሃለሁ። ይህን ልጅ እንደውም ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህን ሙስሊሙ ሲሰድቡት ማለት ነው ምን አጠፋ እሱ ልክ ነው ብሎ የሰራበት ደግሞ አለ። ልኬልሃለሁ ቴሌግራም። ኦኬ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዛሬ ስለ ወንድሜ ስለ ሙዓዝ፣ ሰላሙ አለይኩም ሙዓዝ፣ አንዳንድ ነገር ለመናገር ፈልጌ ነው። ልጁ እኮ ሐዲስ ሁሉንም አልቀበልም አላለም አይደለ? ዘመትለበት እኮ እንደዚህ ነው፣ ካፊር ነው፣ ሺያ ነው፣ ምንድን ነው፣ ቅብርጥሴ ነው። ምን አረጋ? በአላህ ላይ ቀጠፈ እንደ ውሸት አልቀጠፈም። ቁርአን ላይ ያለውን ካደ እንደ አልካደም። ደግሞ እኮ እሱ ብቻ አይደለም እኮ ሐዲስ የማይቀበለው፣ አንዳንድ ሐዲሶች የማይቀበለው እሱ ብቻ አይደለም።
እያንዳንዳችን እኮ ደብቀነው ነው እንጂ ማንቀበለው ሐዲስ አለ። ሐቅን እናነጋገር ከተባለ ምን አለ? እያንዳንዳችን የማንቀበለው ሐዲስ አለ። በሚስጥር ነው። እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮሁበት ጊዜ ይሄንኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው፣ አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም። ጓይድ እኛ ያንን የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ አሁን አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ የማይቀበሉት ሐዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አትቀበሉም እናንተ አይደለ? አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሐዲስ አትቀበሉም። ሌሊት ላይ አላህ ወደ አንደኛው ሰማይ ይወርዳል የምትለዋን ሐዲስ አበደን አትቀበሉም። እና ይሄ ልጅ ላይ እንዴት ትዘምታላችሁ? እናንተ ማትቀበሉት እኮ ሐዲስ አለ። እኔ ደግሞ ማልቀበለው ሐዲስ አለ። ስራ ላይ የሆንኩ ስለሆነ ነው እቃ የተጨረ ነው። እና እኔ ራሴ ማልቀበለው ሐዲስ አለ። የትኛው ሐዲስ ነው? ድጋሚ አላህ ቢፈጥረኝ ማልቀበለው ሐዲስ አለ። ሰማችሁ? ድጋሚ አላህ ቢፈጥረኝ ድጋሚ አላህ ቢፈጥረኝ የማልቀበለው ሐዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ። እስኪ እዚህ ላይ የግድያ አዋጅ አውጁ። ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ። ድጋሚ ብትፈጥሩኝ የማልቀበለው ሐዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለ። ይሄ ልጅ ማነው? ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? የማልቀበለው ሐዲስ አንድ አለች። እስካሁን ምን የትኛው ነች ሐዲስ? ያቺ ሐዲስ አደምን አላህ በአምሳያው ፈጠረ የምትለው ሐዲስ ላኢላሃ ኢለላህ ለይሰ ከሚስሊሂ ሸይ ፈላ ተድሪቡ ሊላሂ አልአምሳል ወለም የኩን ለሁ ኩፉወን አሐድ። ይሄን ሁሉ ሶስት አያ የሚጥስ ሐዲስ አለ። ያን ሐዲስ እኔ ራሴ አልቀበለው። ሙዓዝ ወላሂ ለአላህ ብላ ይቅርታ አድርግልኝ። በውስጥ መስመሮች ልጆች ይሄ ልጅ ላይ ቪዲዮ እንስራ ሲሉኝ ስሩበት እላቸው ነበር። እኔም እሰራበታለሁ እላቸው ነበር። በጣም ባልሆነ መንገድ ነበረ ማይክ ወላኪን ማታ ላይቭ ላይ ስገባ ብዙ ነገር ሳንተና ስትነግረኝ ተረዳው። ጀዛከላህ ኸይር። በሌላ ቪዲዮ እንገናኝ። ሰው የሚያነብ አይመስላችሁም ነበር አይደል? ያ ሰው የሚያነብ አይመስላችሁም? እነዚህ ሁሉ ሐዲሳቶች ወጡ። እንዲያውም ይሄን ራሳቸው የማይቀበሉት ነው። ክርስቲያኖችን በተመለከተ ሐዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። እስኪ ወንድ ናችሁ፣ እነዚህ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ፣ በጣም እናመሰግናለን። እንደዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነቢያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከዓመት በፊት የተነገረ እኛ አይደለም ያለ ራሳችሁ ኡስታዞች። በጣም ኡስታዝ ሙዓዝ በጣም የሚገርመኝ ምንድነው እሱ ያንን አብሶ በአንድ ጥባት ነው 11 ሴቶችን ነብዩ ወሲብ የሚያደርገው የሚለውን ወይንም 9ኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ሙዓዝ። አቡ ሁሬራ ቆይ ሌሊቱ ምን ይሰራ ነበረ ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል ኡስታዝ ሙዓዝ። አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነብዩ እንዲያርጓል ብለን ስናነብ ይገደል ፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለ መረጃ አንዲት በአንድ ዓመት ከ3 ወር ቆይታዬ ውስጥ አንዲት ያለ መረጃ ያወራዋትን አንጡ እስቲ። ያለ መረጃ ያወራዋትን አንጡ እስቲ። በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል። ስለዚህ ውስጥ አቅርቢ ውዴ። ኦኬ። እዚህ ላይ ግን ፎይ እዚህ ላይ ለመጨመር ሌላም ቪዲዮ ነበረ ስላላዘጋጀ ነው እንጂ
ጽዮን የምትባል እህታችን ነበረች። ቪዲዮ ስትሰራ አንተ ነህ ብለው በኮሜንት በምን እየሰደቡት ሀዲሱን እንደዚህ ብለህ ነግረሃት አንተ ነህ የምታሰድበው እስልምና ሲሉት ድጋሚ ሙዓዝ ቪዲዮ ሰርቶ ነበር። እኔ አይደለሁም ያሰደባት ቡሃሪ ነው ሀዲሱ ነው እሷ ከየትም አላመጣችሁም እንደኔ አንብባ ነው ብሎ የመለሰበት ኢቭን ሁላ አለ። እና እንደዚህ ነው እንግዲህ ውስጣቸው ያለው። አወጣዋለሁ ችግር የለውም። እዚህ ጋር መመልከት ይችላል። ሰላም ብያለሁ ሁላችሁ። የመጀመሪያ ቀጣይ ያለው ቪዲዮ እንመልከተው። እኛ የእነሱን እምነት እስካልተከተልን ድረስ ወይም እነሱን ካልመሰልናቸው በቀር አይወዱንም። አላህ ስብሓነሁ ወተዓላ ተመልከች ደግሞ በአላህና በሙሐመድ ያመነን ደግሞ ሲገልጥ ላ ተጂዱ ዩእሚኑነ ቢላሂ ወልየውሚል አኺር ይዋዱነ መን ሐደ አላህ ወረሱለሁ። ተመልከች በአላህና በመልእክተኛው ያመኑ ገብቶሻል። የካፊሮችን ወይም የአላህ ጠላቶችን ወዳጅ አድርጎ አይይዝም ብሏል። ወዳጅ አድርጎ አይይዝም። አላህ ስብሓነሁ ወተዓላ ወላ እና በራ አለው። ለአላህ ብሎ መውደድ አላህ የወደዳቸውን፣ ለአላህ ብሎ መጣት አላህ የጠላቸውን። አላህ ካፊሮችን ይጠላቸዋል። እኛ ደግሞ ካፊሮችን መጥላት አለብን። ለምን? አላህ ስላልጠላቸው። አላህ ሙእሚኖችን ይወዳል። ኢነላህ ዩሒቡ አላህ ስብሓነሁ ወተዓላ ሙእሚኖችን ይወዳል። እኛ ደግሞ ሙእሚኖችን እንወዳለን። ስለዚህ ወላ እና በራ አለ። ስለዚህ እኛ ሙስሊሞች ልንወድ የምንገባው የእኛን ሙስሊሞች እንጂ ክርስቲያኖችን አይደለም። ክርስቲያን እወዳለሁ ተብሎ አይነገርም። ገብቶሻል እህቴ? አይባልም እንደዚህ። አንደኛው ነጥብ ይሄ ነው። ሁለተኛ እንደገና ደግሞ ስህተት በሚኖርበት ሰዓት መመከሪያ